ኢንፎርሜሽን አእምሮዬ ውስጥ ስለ እግዚአብሔር ስለሰበሰብኩ ስለተሞላው ቆሜ ስላስተማርኩ ቆሜ ስለሰበሰብኩ እግዚአብሔርን ያውቃል ማለት አይደለም። እና እንዳልኩት የተሰጠኝ የትምህርት ርዕስ እግዚአብሔርን ማወቅ ነው። አይደለም ሰው ሌላ ምርጫ የለውም። መርጦ ሌላ ነገር ለማወቅ ጥረት ቢያደርግም እግዚአብሔር የፈጠረውን ነገር ለማወቅ ትልቅ ምርምር ቢያደርግም ግን የእግዚአብሔር አንደኛ ዓላማው ምን ነበረ? እሱን ማወቅ ነው። ግልጽ ነው። እሱን ማወቅ ነው። ይሄንን ስትሬስ ማድረግ የምፈልገው ምንድነው? የኔና የናንተ የመጀመሪያ የህይወት ዓላማችን ተግባራችን ስራ አድርገን ልንይዝ የሚገባው ምንድነው? እግዚአብሔርን ማወቅ። ሌላ ምርጫ አልተሰጠንም። እግዚአብሔርን ማወቅ። ቀጥሎ ምን አለን? እግዚአብሔርን ማሳወቅ። ያወቅነው ስናውቀው እናሳውቃለን። ግልጽ ነው። ምናልባት ወደፊት በትምህርታችን መሃል ልናየው እንችላለን። እና አሁን ደግሞ ወደኛ ልመለስ ማለት ወደ መንፈሳዊ ደግሞ ወደ ሆነው ወደኛ ጉዳዩን ላምጣው። እግዚአብሔርን ማወቅ የመንፈሳዊ ህይወታችን መሰረት ነው። እግዚአብሔርን ማወቅ ምንድነው? የመንፈሳዊ ህይወት መሰረት ነው። የኛ መንፈሳዊ ህይወት የተመሰረተው እግዚአብሔርን በማወቅ ላይ ነው። መሰረቱ ማን ነው? ኢቭን እድገታችን መንፈሳዊ እድገታችን የሚወሰነው በምን ነው? እግዚአብሔርን በማወቅ ነው። ልብ በሉ። የኔና የናንተ መንፈሳዊ እድገታችን የሚወሰነው በምንድን ነው? እግዚአብሔርን ባወቅነው መጠን ነው። የናንተ መንፈሳዊ እድገት ስለ እግዚአብሔርን የማወቅ እንትናችሁ ምንድነው? እግዚአብሔር የማወቃችሁን መጠን ይናገራል። የሰማችሁ ነው። ያንተና የኔ ክርስትና ህይወቴ በግሌ የምኖረው ክርስትና ህይወት ሁሉ ጊዜ ምን ያህል እግዚአብሔርን እንደማውቅ ይናገራል። እግዚአብሔርን ባወቅነው መጠን ነው ህይወታችን የሚኖረው። የሰማችሁ ነው አይደለ? ባወቃችሁት መጠን ነው። ስለዚህ ማለት ምንድነው? ያንተ ዛሬ ህይወትህ ስለ እግዚአብሔር በእግዚአብሔር ያለ ዕውቀት ምን ያደርጋል? ይናገራል። ምን ያህል እንደሆነ ይናገራል፣ ያሳብቃል። እንደዚህ ብለውስ ያሳብቃል ብልስ እናንተ ሳትናገሩ እሱ በጎን ምን ያደርጋል? ያሳብቃል። ምን ያህል እግዚአብሔርን እንደምታውቀው ንግግር ያሳብቃል። ምን ያህል እግዚአብሔርን እንደምታውቅ የዕለት ዕለት ተግባር ያሳብቃል። አንተ አይደለም የምትለው የምታደርገው ስራ አየኸው ምን ያህል ጌታን እንደሚያውቅ ብሎ ነው የሚያሳብቀው። ንግግር እግዚአብሔርን በምን ያህል መጠን እንደምታውቅ ያሳብቃል። የምትሰጠው አስተያየት በነገሮች ላይ በጉዳዮች ላይ የምትሰጣቸው አስተያየቶች ምን ያሳብቃሉ? ስለ ለእግዚአብሔር ያለ ዕውቀት ምን ያህል እንደምታውቀው ምክር ራሱ ያሳብቃል። ለዚህ ነው ተማሪዎቼን ስናገር ብዙ አይከብደኝም የሰዎችን ህይወት መንፈሳዊ ደረጃቸውን ለመለካት። ሚስጥር አይደለም። ሚስጥር ያልሆነው ምንድነው? በሰማሁት መጠን ሲያወራኝ አብሬ አንድ ነገር ባረኩ መጠን ንግግሩና ስራው ምን ያህል እግዚአብሔርን እንደሚያውቅ ይነግረኛል። ስለዚህ አልቸገርም። በጥቂት ጊዜ በኋላ በተወሰነ እንኳን ደረጃ የዛን ሰው ስለ እግዚአብሔር ያለውን ዕውቀት በትንሹ ማወቅ እችላለሁ። የሰማችሁ ነው። የናንተ ህይወት ያንቺ ዛሬ ህይወትሽ ምን ያለ የሚያሳብቀው እግዚአብሔር ያለሽን ዕውቀት ምን ያህል ደረጃ እንደምታውቁ ምን ያደርጋል? ያሳብቃል። ስራችሁ እንዴት አድርጋችሁ ስራችሁን እንደምትሰሩ እንዴት አድርጋችሁ ቢዝነሳችሁን ራን የምታደርጉት ሁሉ ያሳብቃል። መጠኑን ያሳብቃል። የሰማችሁ ነው። ለዚህ ነው ይሄ የሰው ሁለንተናው ነው። ስለዚህ እግዚአብሔርን ማወቅ ነው የመንፈሳዊ ህይወት መጀመሪያው ነው። እሱ መሰረቱ ነው። ግልጽ ነው። መሰረቱ ነው። ሁለተኛው እድገቱም በዛ መጠን ነው።
መሰረቱ ከተመሰረተ በኋላ ምን አለ? እድገት አለ። ስለዚህ እድገታችሁ የሚለካው እሱም ባወቃችሁበት መጠን ነው። እድገታችሁ ቢቆም ምን ቆሟል ማለት ነው? እግዚአብሔርን ማወቃችሁ ነገር ምን ሆኗል ማለት ነው? ቆሟል ማለት ነው። እሱን ባወቃችሁት መጠን ህይወታችሁም ምን እየሆነ ይመጣል? እያደገ ይመጣል። ቀደም ብያቸዋለሁ። አገልግሎት ላላችሁም ሰዎች የምትሰጡት ሰርቪስ አገልግሎታችሁ ራሱ ያሳብቃል። የሰማችሁ ነው? የምትሰጡት ሰርቪስ አገልግሎታችሁ ምን ያህል ያሳብቃል? ምን ያህል እንደምታውቁት ያሳብቃል። ስለዚህ በጣም ኢፌክቲቭ የሆነ በሰው ልጆች ላይ ተጽዕኖ ማምጣት የሚችል እግዚአብሔርን የሚያከብር አገልግሎት መስጠት ከፈለግን እግዚአብሔርን ማወቅም ደግሞ ምን አለበት? መጨመር አለበት። ስለዚህ ባወቃችሁት ልክ በዛ መጠን ነው አገልግሎታችሁ ምን ነው የሚሆነው። ስለዚህ አገልግሎቴ ምን ያህል እግዚአብሔርን በግሌ እንደማውቀው ምን ያደርጋል? ይናገራል። እውነት ነው። ከእኔ ትላልቆቹን ሳይ የሚያስቀናኝ ምንድን ነው ብትሉኝ እሱ ነው። ግልጽ ነው። ሳያቸው በምን ያህል መጠን እንደሚያውቁት ሳይ እቀናባቸዋለሁ። ንግግራቸው፣ ትምህርታቸው፣ ህይወታቸው ይናገራል በምን ያህል መጠን እግዚአብሔርን እንደሚያውቁት። የእናንተም ያገልግሎታችሁ የምትሰጡት ሰርቪስ ከየትም አይመጣም፣ ካላችሁ እውቀት መጠን ነው። በዋወቃችሁት መጠን ልክ ነው የምትሰጡት። አይደለም እንዴ? አይደለም እንዴ? የስድስተኛ ክፍል ተማሪና የ12ኛ ክፍል ተማሪ እዚህ ብታቆሙ ንግግራቸው እኩል ይሆናል እንዴ? አይሆንም። የስድስተኛው በስድስተኛው ክፍል መጠን ይናገራል። 12ኛም የደረሰው በዛው መጠን ነው ደሴም ወይ የኛም ህይወት የሚወሰነው ባወቅነው መጠን ነው። ግልጽ ነው አይደለ? አሁን ይህን የምላችሁ በመግቢያ ላይ ነን። መግቢያ ነው አሁን እያልኳችሁ ያሉት። ሌላው ደግሞ ምን መሰላችሁ? እምነት አለ አይደለ? እምነት የምንለው እምነት የሚባል ነገር አለ አይደለ? ምን ይሆናል? የእግዚአብሔር እውቀት ሲጎለው ምን ይሆናል መሰላችሁ? ሃይማኖት። ግልጽ ነው። እውቀት፣ እምነት፣ ይሄ እምነት የምንለው ነገር እግዚአብሔርን ማወቅ፣ ትክክለኛ እግዚአብሔርን ማወቅ ሲጎድል የሌለው ከሆነ ምን ይሆናል? ሃይማኖት ነው የሚሆነው። የሰማችሁ ነው? እምነት ያለ እግዚአብሔር እውቀት ምን ይሆናል? ሃይማኖት። ሃይማኖት ምንድነው? ባገለግል እንኳን የሃይማኖት ስርዓት ምን እያደረኩ ነው? እየፈጸምኩ ነው። የሰማችሁ ነው? እምነት እንኳን ይሄ እምነት አምናለሁ ጌታ ምን የምንለው ነገር እውነተኛ እግዚአብሔርን ማወቅ ሲጎድለው ሃይማኖት ነው። ህይወት የሌለው ሃይማኖት፣ ፎቀቅ ማያደርግ ሃይማኖት፣ በህይወቴ ላይ ምንም አይነት ተጽዕኖ ማምጣት የማይችል ፍሬ ማፍራት የማይችል ምንድነው? ሃይማኖት ስርዓት ነው የሚሆነው። የሰማችሁ ነው? ምናልባት በዙሪያችሁ የተለያየ ሃይማኖት፣ ግልጽ ነው፣ ዲኖሚኔሽን ሊኖሩ ይችላሉ አይደለ? ምንድነው ችግሩ? እዛ አካባቢ እውቀት ነው። እግዚአብሔርን ማወቅ እውቀት ነው። እነሱም እኮ ይላሉ ሃይማኖቴ ይላሉ አይደለ? እኛም ሃይማኖት እንላለን። ምን መሰላችሁ? ሃይማኖት ሁሉ ጊዜ ትክክለኛ ሆነ እግዚአብሔርን ማወቅ ሲጎድለው ነው፣ የሌለው ነው። ስለዚህ እምነት ራሱ faith without knowing God ምን ይላል? just a religion ነው ይላል። በቃ ሃይማኖት ከዛ ውጪ አይዘለም። እከሌ እሱ እኮ የፕሮቴስታንት እምነት ተከታይ ነው ከማለት ውጪ ሰዎች ምንም ስላንተ፣ ስላንቺ፣ ስለኔ መናገር አይችሉም። የሚያውቁት ምንድነው? እነዛ ፕሮቴስታንቶች ጋር ነው። አሁን ምን ይባላል መሰላችሁ? እከሌን ታውቁታላችሁ ወይ ሲባል ግልጽ ነው። ለአንዳንዶች መለያው እዛ ፕሮቴስታንቶች ጋር የሚያመልከው ነው። የሰማችሁ ነው? ከዛ ውጪ ምንም የሚሉት ነገር የለም። ግልጽ ነው። እንደዛ ነው የሚሆነው። እምነታችሁ አመንኩት የምትሉት እምነት ትክክለኛ ሆነ እግዚአብሔር ማወቅ ሲጎድለው ምን ይሆናል?
ሃይማኖት መታወቂያችሁ ነው የሚሆነው። ከዛ ውጭ አልፈም። እሱ የዚህ ሃይማኖት ተከታይ ነው ከመባል በስተቀር ሌላ የሚሰጠው ጥቅም አይኖረውም። ሌላው ደግሞ እግዚአብሔርን ማወቅ የሚገርማችሁ ህይወት ራሱ ዓላማ ይሆናል። ላስረዳ። ዓላማ ይሆናል። ግልጽ ነው። ምን ያመሰላችሁ? ትንሽ እግዚአብሔርን ማወቅ ህይወት ራሱ ዓላማ ይሆናል። ላስረዳችሁ። ዓላማ ማለት መሰላችሁ? ሰው ተወልዶ መኖር አይችልም። ይሄን በጣም ተፈጥሯዊ የሆነውን ነገር ሊማር ይችላል። ግልጽ ነው። ትዳርም ይዞ ነግዶ ቤተሰብ አፍርቶ ከዛ በደውል ምን ብትጠይቁት እሱ ምንድነው ያው ማንም እንደሚኖረው ምን እያደረገ ነው? እየኖረ ነው። ግልጽ ነው። ዓላማው ብትሉ ኮመን የሆነ በጣም ይሄ ተፈጥሯዊ የሆኑ ነገሮች እንጂ እግዚአብሔር በእርሱ ህይወት ያለውን ሐሳብ ማወቅ አይችልም። የሰማችሁ ነው። አይችልም። በህይወቴ ትልቁ ዓላማዬ ምናልባት ፈረንጅ ሀገር አሜሪካ የሚባለው አውሮፓ የሚባለው ሀገር መግባት ነው። ግልጽ ነው። ከዛ ኖርማሊ ሰው ሁሉ እንደሚያስበው አንዳንድ ሰርቼ ምናምን ታውቃላችሁ ወይ መሬት ቤት ገዝቼ ከዛ ውጪ የማስበው ነገር አልነበረም። ይሄ ደግሞ የኔ ብቻ አልነበረም። መማቃቸው ጓደኞቼ ሁሉ ለተቀን ምኞታችን ድሪማችን እሱ ነው። እነከሌ እዛ ናቸው፣ በቃ እንደነሱ መሆን። ግን ጌታን ካገኘው በኋላ ቀስ ያልኩ እግዚአብሔርን በግሌ ማወቅ ሲጀምር ለምን መኖር እንዳለብኝ ህይወት ራሱ ምን ሆነኝ? ዓላማ ሆነኝ። አሁን ዝም ብዬ አልኖርም። የሰማችሁ ነው። ህይወት ራሱ ዓላማ ሆነኝ። ምኖረውን ነገር ገባኝ፣ አወቅኩት። የሰማችሁን አይደለ? ያ የመጣው መቼ መሰላችሁ? እግዚአብሔርን ማወቅ ሲጀምር በግሌ ከዛ ህይወት ራሱ ዓላማ እንዳለው ገባኝ። ከዛ አሁን የምኖርለትን ነገር አውቃለሁ። የሰማችሁን አይደለ? ለዚህ ነው ህይወት ራሱ ህይወት እግዚአብሔርን ማወቅ ሲጎለው ዝም ብሎ ኑሮ ይሆናል። መኖር ዓላማ አይደለም። ማንም መኖር ይችላል። መንገድ ዳር ያለው ይሄ ቤት የሌለው እየኖረ አይደለም እንዴ? በራሱ ምን እየሆነ ነው? እየኖረ ነው። ኑሮን ስሙ። ማንም ሰው መኖር ይችላል። ማንም። ያ የሱ ኑሮ ነው። ደግሞ በጣም ሞልቶ ተትረፍርፎ እየኖረ አለ። እሱ ምን እያለ ነው? እየኖረ ነው። ግን ህይወት ከዛ ያለፈ ነው። መቼ መሰላችሁ የሚገባችሁ? እግዚአብሔርን በግላችሁ ስታቁት ብቻ። እግዚአብሔርን በግላችሁ ስታቁት ብቻ ኑሮ ዓላማ እንደሆነ ይገባቸዋል። ግልጽ ነው። ኑሮ ዓላማ። ትጓጓላችሁ ነገን ማየት፣ ቀን ቢጨመርላችሁ። ለምን? ህይወታችሁ ምን ሆነ ማለት ነው? ዓላማ ሆነ ማለት ነው። ስለዚህ ብዙ ጊዜ ህይወታችን ያ የሚጎድለው ከሆነ ዓላማ ከሌለው መኖሩ ራሱ ዓላማ ካልሆነ ሰው ምን መሆን አለበት? ወደ እግዚአብሔር መምጣትና እግዚአብሔርን ማወቅ አለበት። አንዳንድ ሰዎች እኔ እኮ ለምን እንደምኖር አይገባኝም ይላሉ። እየኖሩ እኮ ነው። ስለሌላቸው አይደለም። ግልጽ ነው። ያቺ ነገር የምትመጣው የት ጋር መሰላችሁ? በግላችን እግዚአብሔርን ስናቅ ብቻ ነው። ለዚህ ነው አሁን መልሼ የምላችሁ ይሄ የኛ ሁለንተና ነው። ምንም ምርጫ የላችሁም። ህይወታችሁ ዓላማ እንዲሆን ከፈለጋችሁ በቃ የተፈጠራችሁት ለምንድን ነው? እግዚአብሔርን መጀመሪያ ለማወቅ ነው። እግዚአብሔርን ለማወቅ ነው። ምን አልኳችሁ? ወደ እምነታችን ደግሞ ስትመጡ እሱ ምናችን ነው? መሰረታችን ነው። እምነት
በእግዚአብሔር ትክክለኛ ዕውቀት ላይ ያልተገነባ ከሆነ እሱ ተራ ሃይማኖት ነው። ተራ የሆነ ሃይማኖት፣ ምንም ጥቅም የሌለው፣ አንድ ስንዝር እንኳን እኔና እናንተን ፎቀቅ ማያደርግ። እዚህ ውስጥ ራሱ ምን አድርጎታል? ለሰው ልጆች ለእኛ ራሱ ምንድነው እንዲታወቅ በሚታወቅ መንገድ ምን አድርጎታል? ጽፎልናል። ግን ስሙኝ፣ ሰው መጽሐፍ ቅዱስ ስታጠኑ፣ መጽሐፍ ቅዱስ ስታነቡ ያ ስለ እግዚአብሔር መረጃ መሰብሰብ ብቻ አይደለም። እየሰማችሁ ነው? ስለ እግዚአብሔር መረጃ መሰብሰብ አይደለም። እየሰማችሁ ነው? ደግሜ ላንብብላችሁ። እግዚአብሔርን በመጽሐፍ ቅዱስ ውስጥ ማወቅ ስለ እርሱ መረጃ ማግኘት ብቻ አይደለም። አሁን ለምሳሌ ስለ አንድ ሰው 3-4 ፔጅ ስለ ኔልሰን ማንዴላ የሰማችሁ ነው? ስለ ኔልሰን ማንዴላ ህይወት ታሪክ ብላችሁ ምንድነው የምታደርጉት? ስለ እርሱ የተጻፉትን የመጽሐፍ ሄዳችሁ ማድረግ ነው፣ ማገላበጥ፣ መረጃ ነው የምትሰበስቡት። የሰማችሁ ነው? መረጃ ሰብስባችሁ ትመጡና ከትውልዱ ጀምሮ እስከ ሞቱ ያለውን መረጃ ነው የምትሰጡን። አውቀዋለሁ እያላችሁ ነው የምትሰጡን። የሰማችሁ ነው? ኔልሰን ማንዴላን አውቀዋለሁ አግኝቻለሁ እያላችሁ ነው? አይደለም። ስለሱ በሰበሰብኩት መረጃ መሰረት 6 መጽሐፎች አንብቤ ስለሱ የሰበሰብኩት መረጃ ብላችሁ ነው። ኢቭን ዕውቀቱ እንኳን ቢኖራችሁ ምንድነው የሰበሰባችሁት? መረጃ ነው። መጽሐፍ ቅዱስ እንደዛ አይደለም። ስለ እግዚአብሔር ዕውቀት መረጃ የምንሰበስብበት መጽሐፍ አይደለም። የሰማችሁ ነው? እንደዛ ነው መጽሐፍ ቅዱስን የምናስበው። ብዙ ጊዜ መረጃ ነው የምንሰበስበው። መረጃው ምንድነው? ስለ ክርስትና ምን እንደሆነ የምናውቅበት ግልጽ ነው። ስላሴዎች ምን እንደሆኑ፣ ክርስቶስ ግልጽ ነው። እንደው መረጃ አንድ ነገር ስንፈልግ ሄደን ምን የምናደርገው ነው? የምናገላብጠን ይዘን እንመጣለን። እንደዛ አይደለም። ይሄ መረጃ መሰብሰቢያ መጽሐፍ አይደለም። ስለ እግዚአብሔር ዕውቀት መረጃ የሚሰበሰብበት መጽሐፍ አይደለም። እንደዛ ስለሆነ ነው ብዙ ጊዜ በህይወታችን ላይ ለውጥ ተጽዕኖ ማምጣት ያቃተው። ለምን? እኛ ዕውቀቱን እንደ መረጃ ነው የምንሰበስበው። የሰማችሁ ነው? እንደ መረጃ ምን እናደርጋለን? እንሰበስብና ቆመን እናስተምራለን፣ ቆመን እንሰብካለን። ካስፈለገ ባይብል ስተዲ፣ ሆም ፌሎሺፕ። ግልጽ ነው። ኦልሬዲ ምን አድርገናል? መረጃ ሰብስበናል። ግልጽ ነው። ያ ዕውቀት አይደለም። እሱ ዕውቀት አይባልም። መረጃ መሰብሰብ ዕውቀት አይባልም። የሰማችሁ ነው? መጽሐፍ ቅዱስ ማጥናት እግዚአብሔርን ለማወቅ መረጃ የሚሰበሰብበት አይደለም። ታዲያ ምንድን ነው? እግዚአብሔርን ማወቅ ከፈለግን የት ነው የምንመጣው? መጽሐፍ ቅዱስ ውስጥ ነው የተጻፈልን እውነት አለ አይደል እንዴ? ግን እሱ ጀስት እንደ መረጃ ብቻ የምንሰበስበው አይደለም። ጀስት እንደ መረጃ ብቻ የምንሰበስበው አይደለም። ግን ምን መሰላችሁ የሚያደርገው? ላስረዳችሁና ትጽፉታላችሁ። ስንመጣ እኔና እናንተን ወደ አንድ ነገር ምን ማድረግ አለበት መሰላችሁ? መግፋት ማምጣት አለበት። ግልጽ ነው። የሰማችሁ ነው? ያ የምትሰበስቡት እውነት ጀስት ኢንፎርሜሽን ሳይሆን በአእምሯቸው የምንሰበስበው ወደሱ ስንመጣ ሁል ጊዜ መሆን ያለበት ምንድነው? እኛን ወደ አንድ ነገር መግፋት መቻል አለበት። አንድ ነገር እንድናደርግ፣ የሆነ ነገር እንድንፈጽም የሚያደርግ መሆን አለበት ያ ዕውቀት። ለምሳሌ ምን አለ መሰላችሁ? ወደ ፍቅር። የሰማችሁ ነው? መጽሐፉ የፍቅር ኢንፎርሜሽን የምንሰበስብበት ሳይሆን እኔና እናንተ ምን እንድናደርግ ነው? ወደ ፍቅር እንድንገባ። የሰማችሁ ነው? በቃ አፍቃሪዎች እንድንሆን የሚያደርግ ነው ዕውቀቱ እንጂ ዝም ብሎ መረጃ መሰብሰቢያ አይደለም። ሌላው ደግሞ ብትሉ ታዛዥነት። ግልጽ ነው። ያ ዕውቀት ወዴት ነው የሚያመጣን? ወደ
ታዛዥነት የሰማችሁ ነው። ወደ መሆን ወደ ማድረግ ነው የሚያመጣን። ምኑ እዚህ ውስጥ ያለው የሚገለጥልን ዕውቀት እግዚአብሔርን ማወቅ ጀስት ኢንፎርሜሽን የምንሰበስብበት መጽሐፍ ብቻ አይደለም። አዎ ከዚህ ወስደን ሰዎችን ስለ እግዚአብሔር ማስተማር ምን ይሆናል? ይቻላል አይደለም እንዴ? ይሄ የማደርገው ሰብስቤ ከመጽሐፍ ቅዱስ ውስጥ አምጥቼ ኢንፎርሜሽን ምን አደርጋቸዋለሁ? አስተላልፋለሁ። ያ ብቻ አይደለም። እኔን ያ ዕውቀት እንደሆነው ካላረገ እሱ እግዚአብሔርን ማወቅ አይደለም። ኢንፎርሜሽን አእምሮዬ ውስጥ ስለ እግዚአብሔር ስለሰበሰብኩ ስለተሞላው ቆሜ ስላስተማርኩ ቆሜ ስለሰበሰብኩ እግዚአብሔርን ያውቃል ማለት አይደለም። አይደለም አይደለም። ወደ ተግባር የሚወስድ ነው። እግዚአብሔርን ማወቅ ምንድነው? ተግባር ውስጥ ነው የሚጨመረን። እንዳልኳችሁ ወደ ማፍቀር፣ ፍቅር ከሆነ የፍቅር ሰው እንደሆነ ያደርገኛል። መታዘዝ ከሆነ ምንድነው? ወደ መታዘዝ። የሰማችሁ ነው። እና ደግሞ እዛ ውስጥ ምን አለ? የእምነት ሰው እንደሆነ ያደርገኝ። ግልጽ ነው። ወደ እምነት እግዚአብሔርን ወደ ማመን ሐሳቡን ወደ ማመን የሚያመጣ ቃል ነው፣ ዕውቀት ነው። የሰማችሁ ነው። እና እንዳልኳችሁ ወደ ለውጥ፣ የሰማችሁ ነው፣ ወደ ለውጥ የሚያመራ ዕውቀት ነው። ግልጽ ነው አይደለም እላችሁ። አሁን መፍጠን አልፈልግም። እንደዚህ ነው የእግዚአብሔርን ቃል ማጥናት ያለብን። ቁጭ አትበል። ስትቀመጡ ኢንፎርሜሽን ለመሰብሰብ ልክ ነው። ዝም ብሎ ዕውቀት ለመሰብሰብ አይደለም የምንቀመጠው። ዕውቀቱ ወደ ምን መውሰድ አለበት? ወደ ተግባር፣ ወደ ህይወት ማምጣት አለበት። እዚህ ጋር አልኳችሁ እሱን ነው። ምንድነው? ወደ ለውጥ የሚያመራ ዕውቀት መሆን አለበት። የሰማችሁ ነው። ወደ ለውጥ የሚያመራ ወደ ተግባር የሚያመራ ምን መሆን አለበት? ለውጥ። እዚህ ጋር አንድ ቁልፍ ነገር ያገኘው ያለ ነገር አለ። ይሄ ሁሉ እንዲሆን ምን መሆን አለበት መሰላችሁ? በግል ነው። እኔና እናንተ ከዚህ ቃል ጋር ምን የምናደርገው? ግንኙነት የምናደርገው። የሰማችሁ ነው። በግል ምን ይጠይቃል መሰላችሁ? የግል ግንኙነት። የሰማችሁ ነው። የግል ምንድነው? ግንኙነት። ይሄ እዚህ ውስጥ ያለው እግዚአብሔርን ማወቅ ምን ይጠይቃል? የግል ምንድነው? ግንኙነት። እኔ እግዚአብሔርን በግሌ እዚህ ውስጥ ምን ማድረግ አለብኝ? ማግኘት አለብኝ። በግል የግል ምንድነው? ግንኙነት። የግል ግንኙነት በሱ ነው። ውጤቱ ከየት የሚመጣ ነው? በግል የምታደርጉት ምንድነው? ግንኙነት ነው። ፒሪየድ። የሰማችሁ ነው። ወደዚህ ስትመጡ፣ ወደ እግዚአብሔር ቃል ስትመጡ የምትመጡት ወደ ሕያው ወደ ሆነው ወደ እግዚአብሔር እሱን ለመማረድ ነው፣ ለመገናኘት። ታምናላችሁ? እንዲያስባችሁ ታውቃላችሁ? ወደዚህ ቃል ይሄን ይዛችሁ ቁጭ ስትሉ ወዴት የምትመጡ ይመስላችኋል? ሕያው እግዚአብሔርን ለመገናኘት እኮ በግላችሁ ምን ለማድረግ ነው? ፕሊስ ይሄን ነገር ዛሬ እኔ ውስጥም እናንተ ውስጥም ገብቶ መውጣት አለበት። ይሄን አንድ ዝም ብሎ መጽሐፍ ሳብ አድርገን ይዘን የምንቀመጠው አይደለም። ታላችሁ ይዤዋለሁ አይደለ? ይሄ ጀስት እንደ አንድ መጽሐፍ ስቤ ለማንበብ ቁጭ የምለው ሳይሆን ሕያው የሆነውን ሰማይ ምድርን የሰራውን እግዚአብሔርን በግሌ ምን ለማድረግ? ለመገናኘት፣ ላወራው፣ ላነጋግረው፣ ልሰማው። እንደዚህ እኮ ነው። እንዲያስባችሁ ታውቃላችሁ? አሁን ከጌታ ጋር ቁጭ ልል ነው ብላችሁ አስባችሁ ታውቃላችሁ? አሁን ጊዜ ደርሷል። ምን ለማድረግ? ሰማይ ምድርን ከፈጠረው ከሕያው እግዚአብሔር ጋር ንግግር ልገባ ነው። ልሰማው፣ የሚለኝን ልሰማው። እንዲህ ብላችሁ አስባችሁ ታውቃላችሁ? እንዲህ እኮ ነው። ሌላ ምን አለ?
መጽሐፍ ስለሆነ ነው እንዴ? ኖ። ይህንን ይዛችሁ ቁጭ ስትሉ ሕያው እግዚአብሔርን ልትሰሙ ምን አድርጋችኋል? ቁጭ ብላችኋል። ሰማይ ምድርን ከፈጠረ ከሕያው እግዚአብሔር ጋር ቁጭ እንዳልን ነው ማሰብ ያለብን። ከማንም ጋር አይደለም፣ ከዚህ መጽሐፍ ጋር አይደለም። ቁጭ ያላችሁት ከማን ጋር ነው? ሌላ ምን አለ? ሌላ ምን አይነት ዴፊኒሽን ትሰጣላችሁ? የሰማችሁ ነው። እንደዚህ ብናጠናው ብላችሁ አስቡ። እንዲህ ቢሆን አንዳንዴ ምን እናደርግ መሰላችሁ? ስልካችን አጠገባችን ሆኖ ሲደወል ፒክ አነሳና አወራና ቁጭ መለሳለሁ፣ ወይ ቴክስት ሲገባ አንተንና እሱ መልሼ። እንዲህ ግን ብናስብ ቁጭ አልኩት የጌታን የሕያው እግዚአብሔር ሰማይ ምድርን የፈጠረውን የእሱን ድምፅ ልሰማ ነው ስንል አጠገባችን ስልክ አይደለም ሰው መጥቶ እንዲያዋራን አንፈቅድም። ለምን? ልትሰሙ ቁጭ ያላችሁት ማንን ነው? እግዚአብሔርን ነው። ማንም እንኳን አንኳኩቶ እንዲያወራችሁ አትፈቅዱም። ለምን? እግዚአብሔርን ለመስማት ምን አድርጋችኋል? ቁጭ ብላችኋል። ለዚህ ነው የምላችሁ ይሄ it is not just information ለመሰብሰብ እና ወተን ለማወጅ ለመናገር የምንሰበስበው እውቀት አይደለም። በግላችን እግዚአብሔርን ግንኙነት ለማድረግ የሰማችሁ ነው። እንዲያስባችሁ ታውቃላችሁ። በግላችሁ ከእግዚአብሔር ጋር ለመገናኘት እንደምትገቡ ይሄ አእምሯችን አስበው ያውቃል? እንደዛ እኮ ነው መሆን ያለበት። በቃ ለዚህ ነው ምን ያስፈልገዋል? ራሱን የቻለ ምንድነው ቦታ ጊዜ ያስፈልገዋል። የሰማችሁ ነው። ራሱን የቻለ ጸጥ ያለ ምቹ የሆነ ጊዜ ያስፈልገዋል። ምን ለማድረግ? እግዚአብሔርን በቃሉ ለመገናኘት። ሁካታ አይደለም የሚያስፈልገው። ቆይ አሁን 5 ደቂቃ ለችኝ እስቲ ብለን ለ5 ደቂቃ ብቻ ቁጭ የምንለው አይደለም። እቅድ አውጥተን እየሰማችሁ ነው። እቅድ አውጥተን ነው እግዚአብሔርን ለመገናኘት የምንወጣው። ግን የለመድነው እግዚአብሔርን መገናኘት ነው። ኮንፈረንስ እግዚአብሔርን መገናኘት የለመድነው ምንድነው? እሁድ ሰርቪስ፣ እሁድ አምልኮ ነው። የሚገርማችሁ እግዚአብሔርን በጓዳችሁ፣ በቤታችሁ፣ በፈለጋችሁበት ስፍራ በፈለጋችሁት ጊዜ መገናኘት ትችላላችሁ ከፈለጋችሁት። የሰማችሁ ነው። ያ የግል ምንድነው? ግንኙነት ነው። ለዚህ ነው እስራኤልን ምን አለው? አንተን የሚያክል ትልቅ ሕዝብ አለ ወይ ይለዋል። ዘዳግም 8 ላይ ስታነቡት አይደል እንዴ? 4:8 እንዴ ስታነቡት እንዳንተ ያለ ታላቅ ሕዝብ በምድር ላይ አለ ወይ ይላል። ማንን? እስራኤልን። ስለ ቁጥራቸው አይደለም የሚናገረው፣ ስለ ሰራዊት ብዛት አይደለም የሚናገረው፣ ስለ ሀብታቸው አይደለም። አንብቡት ሂዱና። ሕጉን የተቀበለ ከእግዚአብሔር የተቀበለ ሕጉን የተቀበለ ቃሉን የተቀበለ ካንተ ሌላ አለ ወይ አለ። የለም። እየሰማችሁ ነው። እንደዛ ነው ያለው። አንተ እኮ ታላቅ ሕዝብ ነህ። ታላቅነት ደግሞ ምንድነው? ከልዑል እግዚአብሔር እጅ ምን ተቀብለሃል? ሕጉን። አስባችሁ ታውቃላችሁ? ይሄ እጃችሁ በመኖሩ እናንተ ታላቅ እንደሆናችሁ አስባችሁታል? እንደዛ እኮ ነው የሚለው ቃሉ። ይህ ቃል እንደተሰጠው እንዳንተ ያለ ትልቅ ሕዝብ አለ ይላል። የሰማችሁ ነው። ያ በመኖሩ ብቻ እኛ ትልቅ ሕዝቦች ነን። ቃሉ ስላለን ብቻ እስራኤልን እንዲህ ነው ያለው፣ አንተ ትልቅ ሕዝብ ነህ። ምክንያቱ አለ ሕጉን ከእግዚአብሔር እጅ ምን አድርገሃል? ተቀብለሃል። በምድር ላይ አለ ያ የተሰጠው ካንተ ሌላ ሕዝብ የለም አለ። ብታነቡ መጽሐፍ ቅዱስም ትልቅ ይላል ሕጉን የተቀበለውን ሕዝብ።
ስለተቀበልን ብቻ ምን ትልቅ ህዝቦች ነን። አሁን እኔ ስትሬስ የማደርገው ነገር እውቀቱ it is personal በግላችሁ የምትገናኙበት ነው። ግልጽ ነው። በግላችሁ ነው፣ በግሌ ነው ስገናኘው። እዚህ ቅድም እንዳልኳችሁ ወደ ምን ያመጣኛል? ወደ ለውጥ፣ ወደ አክሽን ይመራኛል። ስለዚህ አሁን ቻሌንጅ የማደርጋችሁ አስበንበት እንድንሄድ ፈልገው ለካ የጌታን ድምፁን መስማት ያቃተኝ፣ እሱን በቃል ውስጥ ማየትና ማወቅ ያቃተኝ እንደዛ ሆኜ ስለማልገናኘው ነው። ይህን ግሩም ይዞ ቁጭ ሲል ከማጋ ሊገናኝ ወሰነ። የእግዚአብሔር ድምፅ ነው። እግዚአብሔር የሚገኝበት ነው። ይሄ እግዚአብሔር የሚገኘው እዚህ ውስጥ ነው። እግዚአብሔር የሚታወቀው እዚህ ውስጥ ነው። እግዚአብሔር ድምፁን የሚያሰማኝ የት ነው? እዚህ ውስጥ ነው። ስለዚህ እኔ ይህንን እየቁጭ ስል ከማጋ ነው ቁጭ የምለው? ከእግዚአብሔር ጋር። እንዲህ ልብ ይኖራል። ከዛሬ በኋላ ይህን ቃሉ ራሱ በእጃችሁ ስለሆነ ስላለ ብቻ እናንተ ትልቅ ህዝቦች ናቸው እንዲያስባችሁ ታውቃላችሁ። መጽሐፍ ቅዱስ ይላል ትልቅነትህ እግዚአብሔር ሰማይ ምድርን የፈጠረው የጻፈው ቃል እጅ አለ። ግልጽ ነው። ለዚህ ነው የተጻፈውን አለ ብታደርግ ወደ ቀኝም ወደ ግራ ባትል መንገድህ ምን ይላል? ይሰምርልሃል፣ ይቀናል አለው። ምን ስታደርግ? በእጅ ያለውን ህጉና ስርዓቱን ሰምተህ ብታደርግ በቃ መንገድ ይቀናል፣ ይሳካልሃል ይላል። ስለዚህ ነው የእግዚአብሔር ቃል ምንድነው የሚለው? ይሄ ነው። ግልጽ ነው። እግዚአብሔር ማወቅ ምንድነው? እግዚአብሔር ማወቅ ምንድነው? ወደ ተግባር፣ ወደ ትክክለኛ እምነት በግላችን የሚመራን ነገር ነው። ግልጽ ነው። ያ ነው እግዚአብሔርን አወቀ ሰው የሚባለው። ወደፊትም ቀስ እያለን እንላለን። ያን በህይወቱ ሲሆነው በግሉ ከእግዚአብሔር ጋር ተገናኝቶ ምን ሲያደርግ ወደ ተግባር የግል ዕውቀት ልምድ ነው። የግል ምንድነው? ዕውቀት ልምድ ደግሞ ምንድነው? የማንበብ ልምድ ሳይሆን የመተግበር፣ የማድረግ፣ የመታዘዝ ልምድ ነው። የማንበብ ልምድ አይደለም። እየሰማችሁ ነው? የማንበብ ልምድ አይደለም። የመኖር ልምድ፣ የመታዘዝ ልምድ፣ ከእግዚአብሔር ቃል ጋር ህብረት የማድረግ ልምድ፣ እሱ ነው እግዚአብሔርን ማወቅ። ኦኬ። ሲባል ሰምታችሁም ሊሆን ይችላል፣ ብላችሁም መጥፎ አይደለም። ሌላም ሐሳብ ስላለኝ ነው። ስለ እግዚአብሔር ማወቅ እና እግዚአብሔርን ማወቅ ልዩነቱን ተምራችሁታል ብዬ ተስፋ አደርጋለሁ። የሰማችሁ ነው። እዚህ ጋር እግዚአብሔርን ማወቅ ምንድነው ሲባል ስለ እግዚአብሔር ማወቅ አይደለም። የሰማችሁ ነው። ስለ እግዚአብሔር ማወቅ አይደለም። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ በጣም ልዩነት አለው። የሰማችሁ ነው። ስለ እኔ ታውቃላችሁ፣ እኔን ታውቁኛላችሁ። አውቀዋለሁ ማለት መቼም ትንሽ ለብዙዎቻችሁ ድፍረት ሊሆን ይችላል። ግልጽ ነው። ስለ እኔ ልታውቁ ትችላላችሁ። ግልጽ ነው። የሰማችሁ ነው አይደል? አዎ፣ ልትሰሙ ትችላላችሁ። በቀላሉ ስንቶቻችሁ ፕሬዚዳንት ሩቶን ታውቁታላችሁ? ስንቶቻችሁ ታውቁታላችሁ? የሚያውቀው አለ እዚህ? ማንም የለም። ግን ስለ ፕሬዚዳንት ሩቶ የማያውቅ አለ? አለ እንዴ? እንዴት አወቃችሁት? ከሚዲያ ሰምታችሁ አንብባችሁ ምን ታደርጋላችሁ? ስለ እሱ አውቃችኋል።
እሱን አታውቁትም። የምታውቁት ስለሱ አውቃችኋል። ከምን? ከርቀት ሚዲያዎች ስለሱ የሚሉትን የሚያውቁት ሰዎች የሚያወሩትን ሰምታችሁ ስለሱ ምን አድርጋችኋል? አውቃችኋል። እሱን ማወቅ ከፈለጋችሁስ በጣም የቅርብ ጓደኛ መሆን አለባችሁ። አሁን አንዳንድ የሚሆን መሰላችሁ የሆነ ሰው ይሞትና ወይንም ርቆ ሲሄድ ስለሱ ማወቅ ሲፈልጉ ሰዎች የሚሄዱት የት ነው? በጣም ቅርብ የሆኑ ሰዎች ጋር ሄዱና ከዚህ ሰው ጋር ወዳጅ እንደሆንክ ሰምቻለሁ፣ ለብዙ ዓመታት አብረኸው አንድ ኦፊስ ምን አድርገሃል? ሰርተሃል፣ አንድ ትምህርት ቤት ተምረሃል፣ እንዲያውም በአንድ ቤት ውስጥ ትኖሩ ነበረ። ስለዚህ ሰው ልትነግረን ትችላለህ ሲል ሰውየው የሚያውቀውን ይነግራችሁ። ግልጽ ነው። ለምንድን ነው? አብሮት ኖሯል። የሰማችሁ ነው። እግዚአብሔርን ስለ ማወቅ አይደለም የምንነጋገረው። ስለ እግዚአብሔር ማወቅ አይደለም እግዚአብሔርን ማወቅ ስለ እግዚአብሔር ማወቅ አይደለም። እግዚአብሔርን ማወቅ ስንል በግል እግዚአብሔርን ምን ማድረግ ነው? ማወቅ። ስለሱ የሰማነውን ማውራት ሳይሆን እኛ ከሱ ሰምተን ሰው ከሰዎች ሳይሆን እኛ በግላችን ያየነውን የሰማነውን ምን እናደርጋለን? አውቀናል ብለን በግላችን እንናገራለን። ግልጽ ነው። እና ስለ እግዚአብሔር ማወቅ ይቻላል። እኔ ስለ እግዚአብሔር ያወቅኩትን ማስተማር መስበክ ይችላለሁ። ይቻላል። ግልጽ ነው። ይቻላል። ግን ማወቁ ለየት ይላል። እዚህ ጋር ነው የጨመርኩላችሁ። እግዚአብሔር ማወቅ የሚለው ምን ብዬ ጨመርኩ መሰላችሁ? እግዚአብሔር ማወቅ ማለት በየቀኑ ከእርሱ ጋር መራመድ፣ ከእርሱ ጋር መነጋገር፣ ማዳመጥ እና ሕይወታችንን ከፈቃዱ ጋር ማስማማት ማለት ነው። ልድገምላችሁ። እግዚአብሔርን ማወቅ ማለት በየቀኑ ከእርሱ ጋር መራመድ ማለት ነው። ከእርሱ ጋር ምን ማለት? መነጋገር፣ ማዳመጥ እና ሕይወታችንን ከፈቃዱ ጋር ማስማማት። ልድገመው። እግዚአብሔርን ማወቅ ማለት በየቀኑ ከእርሱ ጋር መራመድ፣ ከእርሱ ጋር መነጋገር፣ ማዳመጥ እና ሕይወታችንን ከፈቃዱ ጋር ማስማማት። እዚህ ጋር ሊጨርስ የምፈልገው ሁለት ነገር በማለት ነው። እንዳልኳችሁ ሰዎች ስለ እግዚአብሔር አውቀው ሳያውቁት መጽሐፍ ቅዱስ ላይም ተጽፏል። በጣም በሚያስፈራ መንገድ ሰዎች ስለ እግዚአብሔር አውቀው በግላቸው ሳያውቁት ያገለግሉት ነበር፣ ያመልኩት ነበር። የሰማችሁ ነው። መጽሐፍ ቅዱስ ውስጥ አለ። ሰዎች ሳያውቁት በግላቸው ሳያውቁት ስለሱ ግን ሰምተው ስለሱ አውቀው ያገለግሉት ያመልኩት ነበር። ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 2 ከ12 ጀምሮ የኤሊ ልጆች ምን ነበሩ ይላል? ምናምንቴዎች ነበሩ። ምክንያቱ እግዚአብሔርን አያውቁትም ነበር ይላል። አስቡት። በመቅደሱ ሆነው መቅደስ ውስጥ ነው ውሎ አዳራቸው። ሲፈጠሩም ለክህነት ነው የተፈጠሩት። አባታቸው ካህን ነው። ከሱ የሚወጣ ወንድ ሁሉ ምንድን ነው? ካህን ነው። ግን የእግዚአብሔር ቃል ምን ይላል? ምናምንቴዎች ነበሩ። ምክንያቱ እግዚአብሔርን ምን አያረጉትም ነበር? አያውቁትም ነበር። ምን ማለት ነው? ዕለት ዕለት ከእርሱ ጋር አይራመዱም። ከእሱ ጋር ጊዜ አይሰሙትም፣ አያነጋግሩትም ነበር። ዕለት ዕለት ሕይወታቸውን ለሱ ፍቃድና ሐሳብ ምን አያደርጉም ነበር? አያስገዙም ነበር። ስለዚህ እግዚአብሔር ምን ይላቸዋል? ምናምንቴዎች፣ እኔን የማያውቁ ምናምንቴዎች ይላል።